ነብይዩ አይሞትም ሎክ ና ዘሃል አሁን አመጣህንን አንፈልጋለን ነው እኔን ለመግደል ማን ነው የላከው ዋናው ነው የላከኝ ዋናው አለቃ ዛሬ ማሞቻይ ነበር እኔ እንዴት ምን አርግ ብሎ ነው የላከው እንደ ሶሪያ ልንበታትናት ነበር ኢትዮጵያን እንዴት እንደ ሶሪያ ልንበታትናት ነበር የመጣችሁት አንተ ነህ አሁን የከለከልከን እኔ ነኝ የከለከልኩ ሰላም ከለከልከን አሜሪካ ኒውዮርክ ላይ መኖሪያ ድርጅት እንሰጠዋለን ኦኬ እኔን ብገል አንተን ከቀጠለ በኋላ ኒውዮርክ ላይ መኖሪያ ድርጅት የራሱ ፋብሪካ ይኖረዋል አሜሪካ ላይ እኔን ገሎ ነብይዩ አይሞትም ኢትዮጵያ ውስጥ አሁን ምን እየሰራችሁ ነው በብሔር ለማከፋፈል ነው ብሔርን ከብሔር ማከፋፈል መንግስትንም የምትበጠብጡ እናንተ ናችሁ ለምን ነው ይሄንን መንግስት የምትበጠብጡት ኢትዮጵያ እግዚአብሔር ይወዳታል ለዛ ነው ናውጋኝን ካስክ አውራልችልም አትወጋም አውርተኛለሁ ና ወደኔ ና ፍጠን ና ኢየሱስ ኃይለኛ ማለላይ ብቸኛ ጠላቴ ማይችለው ገናና ስም ያለው ካንተ ጋር ሃሌሉያ እንግዲህ የድሮ ዘመን ቢሆን ማረድ ነው ግን አሁን አዲስ ኪዳን ስለሆነ ምር ያለው ተነስ ምንድነው ማለት ነው እንደዚህ አይነት ሰዎች አቤት ፕራይድ ዋናው መምህሩ እነ ጴጥሮስ እስኪሸማቀቁ ድረስ ፎጣ አስሮ እግር ሊያጥብ ከተነሳ ሳህንና ውሃ ካቀረበ ከመምህሩ ቢበልጥ ደቀ መዝሙር አለን የምን አንጀማን የምን ጉራን ሁላችንም ምንድነው እንዴት እንዳደግን አይታወቅም እንደ ሰፈር ምንድነው ቸርቻ ከስመጣ ኮስን ቀይር መንቀባረር ያመጣው እግር ከፍቶ መሄድ የሚጀምሩ ታውት ሌላ ቢቀር እንዴ ሰባዎቹ 80ዎቹ ውስጥ ነው እኮ የነበር ነው ኑሮ እንዴት እንደሆነ እናቃል እንዴት እንደተኖረ አይታወቅም ሁሉም ምንድነው ቸርች መንዱ ያረተው ተው እንደሳለ ከዛ ነው ያነሳን ከዛ ነው ያመጣን አይደል እንዴ 70 80 90 የኖረ በሙሉ አንድ አይነት ኑሮ ነው ብር ያለው የሌለው ምንድነው የታወቀ እኛ ሀገር ብርም ቢኖር ምግቡ ያው ነው እውነት ውሸት ያው ጤፍ ነው የሚመጣው ያው ጤፍ ነው ከዛ የዓለም ካርታ ይመስል ቂጣ አለ እሱ እንደ ቋቋ ነው ከዛ ከመጣ በኋላ ምናምን ህዝብ ላይ መንጠር አያስፈልግም እውነት እላቸዋለሁ ይኸው በሱ ፊት ነው ማወራው ብዙዎቹ ማገልገል እየፈለጉ ነብይ መሆን ወይ ምናምን መጸለይ እየፈለጉ የሸሹ ሰዎች ሁሉ ጽዩፍ ቀብራሮች ተጣጥበው ተኳኩሎ መዞር የሚወዱ ወንድም እህቶቻችን ስለሆኑ የአዲስ ኪዳን ካህናት ቤተክርስቲያን ባለራዕይ ዮናታን አክልሉ እንዲሁም ቤተሰቦቹ አብሮት የምታገለግሉ በሙሉ እንኳን አደረሳችሁ። ከዚህ በመቀጠል በዚህ ቤተክርስቲያን ላይ የሚደረገውን የመልካም ወጣት አገልግሎት ሳፖርት ለማድረግ አብሮ ለመቆም መልካም ምኞታችሁን ለመግለጽ እዚህ ስፍራ የተገኛችሁ የጌታ ቤተሰቦች እኔንም ጨምሮ እንኳን ደስ አለን እንኳን ደስ አላችሁ። ሰሞኑ አንድ ነገር አስብ ነበረ ዮኒ በሰራው ልክ አልተገፋም እውነት ለመናገር ማለት ነው በሰራው ልክ አልተገፋም ምን ማለት ነው የምትሉኝ ሰዎች እንደማጠፉ አምናለሁ ብዙ ስትሰራ ብዙ ትገፋለህ ብዙ ስትረግጥ ብዙ ድምጽ ይሰማል አንዳንድ ጊዜ በበራፋችን መኪናዎች ያልፋሉና ይሄ ቢትስ መኪና ሲያልፍና ሎደሩ ሲያልፍ እኩል አይደለም ቫይብሬቱ ሃሌሉያ እንግዲህ ሁለት መኪናዎች አልፈዋል መኪና አይደለም ብትዝና ሎደር ነው ያለፈው ብትሱ ሲያልፍ ወፍ ይሁን ድምጽም የለም እንኳን ወፍ ሲያልፍ ድምጽ አለ ሎደሩ ሲያልፍ G+3 5 የሆነ ቤት ይላል ሃሌሉያ ምን ማለት ፈልጋለሁ የሆነ ድምጽ ሰሞኑ እየተሰማ ነው ያ ማለት ዮኒ በደንብ እየረገጠ ነው ማለት ነው በደንብ እስኪሰማቸው ድረስ
ሃሌሉያ ሄይ ባዳሶ ቶታሪያ አሜን አሜን። ከቆምኩ ላይቀር ይህንን ተናግሬ ቢወርድ ደስ ይለኛል። አሜን ነው ወይ? አው በደንብ ረግጧል ማለት ነው። በየቦታው በየቀበሌው በየክልሉ በየምናምኑ እየተሰማ ነው ድምፁ ማለት ረግጧል ማለት ነው። ሌላው አንድ ነገር ተናግሬ ማብቃት ፈልጋለሁ። በጣም ስሙኝ። ሌላኛው መጽሐፍ ቅዱስ ውስጥ ታድሶ ያመጡ ሁለት ሰዎችን እንመለከታለን። በአንድ አይነት ዘመን ኢዮስያስና ኤርምያስ የሚባሉ ሁለት ሰዎች፣ ሁለቱም የታድሶ ሰዎች ናቸው። ኤርምያስ ያመጣው ታድሶ ውስጣዊ ታድሶ ነው። ኢዮስያስ ያመጣው ደግሞ ኢኮኖሚያዊ ታድሶ ነው። ከተማ ላይ ልማት፣ መንገድ፣ መብራት ወዘተ ሌሎች ነገሮችን ውጫዊ ፓርት ነው። ኢኮኖሚያዊ ለውጥ ነው። ሁለቱም ተጽዕኖና ተግዳሮት ያስተናገዱ ሰዎች ናቸው። የኤርምያስ ግን ይለያል። በኤርምያስ ታድሶ ጉዞ ውስጥ ኃይለኛ ጩኸት አለ። ከሰው አልተበደረም፣ ገንዘብ አልወሰደም፣ ያንተን መኪና ስጠኝ ብሎ አልወሰደም፣ የሰውን ካርታ ፍላን አልቀማም። ግን ይጮሃሉ፣ ይረግማሉ። አንተ ብትጠፋ ይላል። የተወለደበትን ቀን የሚረግሙ ብዙ ሰዎች ነበሩ። ይሄ አሁን ዮኒ እየሰራ ያለው ስራ ኢኮኖሚያዊ አይደለም፣ ውስጣዊ ነው። ውስጣዊ መንፈሳዊ ታድሶ ነው። መንፈሳዊ ታድሶ ካልመጣ ደግሞ ኢኮኖሚያዊ ታድሶ አይመጣም። ኢኮኖሚያዊ ታድሶ የቆመው ግራውንዱ መንፈሳዊ ነው። መንፈሳዊ ነው ማለት ያልተለወጠ ወጣት መንገድ አይሰራም፣ መንገድ ይዘጋል። ተግባባን ወይ? ሃሌሉያ ሃሌሉያ። እውነቴን እኮ ነው። ያልተለወጠ ወጣትን በገንዘብ አትለውጥም። ወጣትን መኪና ሰጥተህ አትለውጥም። ወጣትን የሚፈልገውን ሰጥተህ አትለውጥም። ወጣትን በእግዚአብሔር ቃል በማስተማር በመናገር ትለውጠዋለህ። የተለወጠ ወጣት ቅድም እንዳለው ወጣት ምንም የለውም ብሏል። ወጣት ምንም የለውም ግን አለው፣ ብዙ ነገር አለው። መንፈሳዊ ለውጥ በወጣት ላይ ከመጣ ወጣት አገር መገንባት ይችላል። አሜን ነው ወይ? እኔ አምናለሁ ኢትዮጵያ አብዛኛው ፓርት ከ175% የሚገነባው በመልካም ወጣት ነው። ለመናደድም አይደለም የመጣሁት፣ እውነቱን ለመናገሩ ከተጋበዝኩ ላይ ቀር ይሄንን አውጄ ልውረድ። ኢየሱስ ጌታ ነው። አሜን ነው ወይ? ስለዚህ ኤርምያስ ያስተናገደው ታድሶ ሌሎች ውጫዊውን ፓርት ነው የሚናገሩት። እሱ ግን አልፎ የሰዎችን ልብ ስለሚነካ ሰዎች ይጮሃሉ፣ ቫይብሬት ያደርጋሉ፣ ድምፅ ያሰማሉ። ይጮሁ ነበር፣ ይቃወሙት ነበር። ግን ያንን ተቃውሞ አልፎ ነው የሰራው፣ አልፎ ነው ያጠናቀቀው። የመጨረሻው መልእክት ይሄ ነው። ማንኛውንም ተጽዕኖ አልፈ ታጠናቅቃለህ። ባንተ ላይ እግዚአብሔር ያየውን አይደለም፣ ከኢትዮጵያ አይደለም፣ ከመላው ዓለም የተባበሩት መንግስታት ሁሉ ቢመጡ በአገልጋይ ዮናታን የተጀመረው የመልካም ወጣት አገልግሎት ኢየሱስ ያድናል። ይሄ ደግሞ አዲስ ዳይሜንሽን ይመስለኛል። እስኪ አጠገብ ያለው ደገፍ ብለ አሜን በል ነው። እንደዚህ ያላችሁ ሰዎች ወደኋላ ደገፍ በሉና ሪላክስ አሜን ይበል አንድ ሰው። ስለዚህ መናገር ፈልጋለሁ። በጣም ሰርቷል ዮናታን፣ በጣም ነው የሰራው። በሰራው ልክ አልተገፋም፣ በሰራው ልክ አልተወራበትም። በጣም ትንሽ ነው የተገፋው፣ በጣም ነው ትንሽ። ሌላው ደግሞ በጣም እየጨመረ ስለሚሄድ ያኛውም እየጨመረ ይሄዳል፣ አያቋርጥም። እኔ ይሄንን ተንብዬ አልሄድም። ከዚህ በኋላ የሚናገር ሰው የለም፣ ሚነካ ሰው የለም ብዬ መሄድ አልፈልግም። በደንብ ይሰራል፣ በደንብ ይገፋል፣ በደንብ ይሰራል፣ በደንብ ይገፋል። መጨረሻ ላይ ግን ተራራ ጫፍ ላይ እንደ ኖህ መርከብ ይቀመጣል። የሌሎችን ጊዜ አላጠፋም። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።